ፊልሙ የሚጀምረው ፓዴት የምትባለው ወጣት ጠዋት እንደነቃች ወዲያው ሜካፕ በማድረግ ቀጥታ ኦንላይን ገብታ ከተከታዮቿ ጋር በቀጥታ ስርጭት ማውራት ትጀምራለች። እሷ በጣም ተጽዕኖ ፈጣሪ ነችና የውበት ምክሮችን ለደጋፊዎቿ ትሰጣለች። ትንሽ ቆይታ ለትምህርት ቤት ተዘጋጅታ ውብ ከሆነው ሮዝ ክፍሏ ወጥታ በተለመደው ጠባብ ኮሪደር ባለው ቤት ውስጥ ወደምትገኘው እናቷ ጋር ትሄዳለች። እናቷ በሆስፒታል ውስጥ ብዙ ሰዓት እንደምትሰራና ገንዘብ እንደማያዋጣ ትነግራታለች። ፓዴት በደስታ ደብዳቤዎቿን ስትከፍት ከምታስተዋውቀው ኩባንያ $3000 ቼክ ታገኛለች። በዚህ ገንዘብ ብዙ የብራንድ ጫማዎችን መግዛት ትፈልጋለች፣ ግን እናቷ ለኮሌጅ እንድትቆጥብ ትመክራታለች። ከዚያም የእርሷ ተጽዕኖ ፈጣሪነትና የማስታወቂያ ሥራ ምን ያህል ገንዘብ እንደሚያስገኝላት እናያለን። የቅንጦት ሕይወት የምትኖር ለማስመሰል ውድ በሆነ አፓርታማ ሕንፃ ውስጥ ትገኛለችና ጓደኞቿ እዚያ መጥተው እንዲወስዷት ታደርጋለች። በኋላ ላይ የቅርብ ጓደኞቿ አልደንና ኩዊን በክፍት መኪና መጥተው ወደ ፓዴት የወንድ ጓደኛዋን ጆርዳንን ሊያስደንቁ ወደሚቀረጽበት የሙዚቃ ቪዲዮ ስፍራ ይሄዳሉ። ሁኔታው ወደ ሁለት እህትና ወንድም ብሪንና ካሜሮን ወደ ትምህርት ቤት በመኪና ሲሄዱ ይሸጋገራል። ካሜሮን እንግዳና ብዙም ተወዳጅነት የሌለው ተማሪ ሲሆን ማንም ስለ እሱ ምንም አያውቅም። እህቱ ብሪን እንኳን በትምህርት ቤት ከእሱ ጋር መታየት ያሳፍራታልና ብዙ ጊዜ ትሸሸዋለች። ብቸኛዋ ጓደኛው ኒሻ የምትባለው ልጅ ስትሆን እሷም እንደሱ ብዙም ተቀባይነት የሌላት ናትና በሚገባ ይግባባሉ። ብሪን የጆርዳንን ሙዚቃ በጣም ስለምትወድ ካሜሮን ሙዚቃው ደካማና እውነት ያልሆነ ነው በማለት ያሾፍባታል። ሁኔታው ወደ ፓዴት ይመለሳል። እሷ ጆርዳን ወደሚቀረጽበት ቦታ ትደርሳለች። ለእሱ ኬክም ጋግራለች። የጆርዳን ተጎታች ቤት ከመግባቷ በፊት አልደንን በቀጥታ በቲክቶክ እንድታሰራች ትጠይቃለች። ስትገባ ጆርዳንን ከአንዷ የኋላ አብሮ ዳንሰኛ ጋር ሲሳሳም ስታይ ደነገጠች። ልጅቷ ወዲያውኑ ፓዴት ብራን ደጋፊዋ እንደሆነች በመግለጽ እጇን ጨብጣ ይቅርታ ትጠይቃለች። ፓዴት ተናደደች እና ኬክ መወርወር ትጀምራለች። በሚሊዮኖች በሚቆጠሩ ደጋፊዎቿ ፊት ትልቅ የንዴት ፍንዳታ ታሳያለች። እየጮኸች እንደተለያዩ ትናገራለች። አልደን ትኩረቷን ስቧት አሁንም ቀጥታ ስርጭት ላይ እንዳለች ትነግራታለች። ፓዴት ደንግጣ ስልኩን ስትመለከት እንባ ያረፈበት ሊፕስቲክ የተቀባና ንፍጥ የሚወጣበት ፊቷ ይታያል። ከዚያም በኃይል ስልኩን ከአልደን እጅ ነጥቃ የቀጥታ ስርጭቱን ታቆማለች። በማግስቱ ፓዴት በጣም ተጨንቃ ከክፍሏ መውጣት አልፈለገችም። እናቷ መታ መለያየት ከባድ እንደሆነ ግን ነገሮች እንደሚሻሉ ትነግራታለች። ፓዴት የመለያየት ብቻ ሳይሆን በሁሉም ደጋፊዎቿ ፊት በመዋረዷ እንደሆነ ትመልሳለች። ያኔ ኩዊን ደውላ ደህና መሆኗን ትጠይቃለች። ፓዴት ደህና እንደሆነችና ጆርዳን በመጋለጡ ሁሉም እንደሚጠሉት ትናገራለች። ሆኖም ኩዊን ወዲያውኑ ቲክቶክ እንድትገባና ምን እየሆነ እንዳለ እንድታይ ታበረታታለች። ፓዴት ኦንላይን ስትገባ በተሳሳተ ምክንያት ዝነኛ እየሆነች እንደሆነ ታገኛለች። ስታለቅስ ትልቅ የአፍንጫ ንፍጥ ወጥቶባት ነበር። አሁን በብል ገርል የሚል ቅጽል ስም ወጥቶላታል። ቫይራል የሆነው ቪዲዮ የምርጥ ልጅ ምስሏን ነጥቆ የሚም ርዕሰ ጉዳይ አድርጓታል። ከዚያም ፓዴትን ስፖንሰር ከሚያደርገው የውበት ምርቶች ኩባንያ ዋና ሥራ አስፈጻሚ ጄሲካ ትደውልላታለች። ጄሲካ በአሳፋሪ ሁኔታ ምክንያት ውሏን ከፓዴት ጋር ታቋርጣለችና ነገሮች ሲስተካከሉ ወደፊት አብሮ መስራት እንደሚችሉ ትነግራታለች። ይህ በእንዲህ እንዳለ በትምህርት ቤት ኩዊንና አልደን ስለ ክስተቱ ይወያያሉ። አልደን ፓዴት ያገኘችው ነገር እንደሚገባት ትናገራለች። ኩዊን ደንግጣ ፓዴት የደረሰባት ይገባት ማለትሽ ነው ብላ ትጠይቃለች። አልደን ያ ማለት እንዳልሆነ ነገር ግን በእሷ ከፍተኛ ውጤት በሚስብ የወንድ ጓደኛና በኮርፖሬት ስፖንሰርሺፕ የሆነ ነገር እንደሚከሰት ግልጽ እንደሆነ ታብራራለች። ፓዴት ትምህርት ቤት ስትደርስ ሁሉም ሰው ማፌዙን ይቀጥላል። ጆርዳን ግን የበለጠ ትኩረትና ደጋፊ ያገኛል። ፓዴትና ጓደኞቿ ጆርዳን ከመጠን በላይ ወፍራም፣ እንግዳና መጥፎ ፀጉር የነበረበትን ጊዜ ያስታውሳሉ። ፓዴት ሜካቨር የእሷ ልዩ ሙያ እንደሆነና ጆርዳንን ወደ ዛሬው ሰው የቀየረችው እሷ እንደሆነች ትናገራለች። ጓደኞቿ ሌላ ጆርዳን ለምን እንደማትፈጥር ይጠይቋታል። ያኔ ስለ መጪው የፕሮም ንጉሥና ንግሥት ውድድር ማስታወቂያ ይነገራል። ፓዴት ተወዳጅነት የሌለውን ልጅ አስተካክሎ የፕሮም ንጉሥ የማድረግ ሐሳብ ታገኛለች። ይህ ችሎታ እንዳላት ያረጋግጥላታል፣ እንዲሁም ጆርዳንን ያናደዋል። አልደን ያንን ማድረግ እንደማትችል ይወራረዳሉና ሦስቱም ለዚህ ፕሮጀክት የሚሆን ትክክለኛውን ሰው ለመፈለግ ይወጣሉ። በኋላ ላይ ካሜሮንን ያገኙታል። እሱ የቆሻሻ መጣያ እየቀረጸ ሲሆን ጥልቅ ትርጉም እንዳለው ይናገራል። ኩዊን ስለ እሱ ኦንላይን ላይ ትፈልጋለች፣ ግን የ2 ዓመት ዕድሜ ያለው አይሆንም የሚል አንድ ትዊት ብቻ ነው የምታገኘው። እሱ እንግዳ፣ ትዕቢተኛና ሰዎችን የማይቀርብ ነው። በጆርዳንም ይንገላታል። ይህም ለውርርዳቸው ጥሩ ሰው ያደርገዋል።
በማግስቱ ፓዴት ወደ ካሜሮን ቀርባ የገንዘብ ማሰባሰቢያ ዝግጅትን እንድትቀርጽ እንዲረዳት ትጠይቃለች። ሆኖም ለፕሮም ዝግጅት መሆኑን ስትጠቅስ እንደማይችል ይነግራታል። ካሜሮን ፕሮምን የጊዜ ብክነት አድርጎ ይቆጥረዋል። ብሪን የወንድሟን ባህሪ ይቅርታ ትጠይቃለች እና እሱ ሁሉንም ተማሪዎች እንደሚጠላ ትናገራለች። በእነሱ ንግግር ወቅት ፓዴት ካሜሮን በትርፍ ጊዜው የፈረስ በረት ውስጥ በፈቃደኝነት እንደሚሠራ ታረጋግጣለች። ስለዚህ በማግስቱ ወደ በረቱ ብቅ ብላ የፈረስ ግልቢያ ትምህርት እንዲሰጣት ትጠይቀዋለች። ከዚያም በረቱን በማጽዳት ትረዳዋለች። በኋላም እሱ ፈረስ መጋለብን ያስተምራታል። ከዚያም በየደቂቃው ፎቶግራፎችን እንደምትነሳ አስተውሎ ይሳለቅባታል። በኋላ ፓዴት ከፈረሱ ለመውረድ ስትሞክር ሁለቱ መሬት ላይ ወድቀው አብረው ይስቃሉ። በማግስቱ በትምህርት ቤት ፓዴት ለፈረስ ግልቢያ ትምህርቱ ካሜሮንን ታመሰግናለች። ከዚያም ሁለቱንም ካሜሮንንና ኒሻን ወደ ካራኦኬ ፓርቲ ትጋብዛቸዋለች። ካሜሮን መጀመሪያ ላይ መሄድ አልፈለገም፣ ነገር ግን ኒሻ ስለ ዝግጅቱ ባላት ጉጉት ምክንያት ለመሞከር ይስማማል። በፓርቲው ላይ ካሜሮንና ኒሻ እዚያ ቦታ ብዙም እንደማይስማሙ ይሰማቸዋል። ፓዴት ከዚያም የካራኦኬ ተራዋን ወስዳ በሚያምር ሁኔታ ትዘፍናናለች። ነገር ግን ጆርዳን ከከዳባት ልጅ ጋር ፓርቲው ላይ ብቅ ይላል። ይህ ፓዴት እንድትደነቅ ያደርጋታልና ለመዝፈን በጣም ትጨነቃለች። ፓዴት ስትዘፍን ሲያደንቃት የነበረው ካሜሮን የበለጠ እንዳታፍር ለመርዳት ይሞክራል። ከዚያም ሁለቱም ምርጥ ትርኢት ያቀርባሉ፣ ሁሉም ሰውም ያጨበጭባል። በኋላ ካሜሮን ፓዴትን በመኪናው ሊያደርሳት ጥያቄ ያቀርባል። ፓዴት ከዚያም ቦርሳዋን ሆን ብላ ትታ ትሄዳለች፣ እንደገና እሱን ለመጎብኘት ምክንያት እንዲሆናት። በማግስቱ ጠዋት ብሪን ካሜሮንን ስለ እሱና ስለ ፓዴት በብዙ ጥያቄዎች ታጣድፈዋለች። ይህም ግራ እንዲጋባ ያደርገዋል። ይህ በእንዲህ እንዳለ ፓዴት ከጄሲካ የስልክ ጥሪ ይደርሳታል። ቪዲዮዋ ከካሜሮን ጋር ቫይራል እንደሆነ ትነግራታለች። ጄሲካ በቪዲዮው ውስጥ ስላለው ሰው ትጠይቃለች። ፓዴት እሱ ቀጣዩ የመዋቢያ ፕሮጀክት እንደሆነ ትመልሳለች። እሱም ከጆርዳን የበለጠ ተወዳጅ የማድረግ ዓላማም አላት። ጄሲካ ተደንቃ ከሆነ የስፖንሰርሺፕ ውሉ የእሷ እንደሚሆን ትነግራታለች። በካሜሮን ቤት ብሪን ቫይራል የሆነውን ዱዌት ቪዲዮ ታሳየዋለች። ይህም እንዲያፍር ያደርገዋል። ያኔ ፓዴት ብሪንን ደውላ በካሜሮን መኪና ውስጥ የሆነ ነገር እንደረሳች ትጠቅሳለች። ካሜሮን ብሪን እምቢ እንድትል ሊነግራት ይሞክራል፣ ግን ብሪን እንድትመጣ ትጋብዛታለች። ፓዴት ደርሳ ካሜሮንን ሌላ የግልቢያ ትምህርት መሄድ ይችሉ እንደሆነ ትጠይቃለች። እሱም መጀመሪያ ላይ እምቢ ቢልም ይስማማል። በግልቢያ ትምህርቱ ወቅት ፓዴትና ካሜሮን በጥልቀት መገናኘት ይጀምራሉ። ፓዴት እንደሱ ሁሉ የሁለተኛ ደረጃ ትምህርት ቤቱን ለማጠናቀቅ እንደምትጓጓለት ትነግረዋለች። ነገር ግን ስፖንሰርሺፕዋን ስላጣች ምን እንደምታደርግ እርግጠኛ እንዳልሆነች ትናገራለች። ካሜሮን ደባሪ እንደሆነ አምኖ ዓለምን መዞርና ፎቶግራፎችን ብቻ ማንሳት እንደሚፈልግ ይናገራል። እንዲሁም ለደጋፊዎቿ ፎቶግራፎችን በየጊዜው ስለማንሳቷ ያሾፍባታል። እሷም ትመልስለታለች ማንም የማያቸውን በደርዘን የሚቆጠሩ ፎቶግራፎች እንደማታነሳ። ከዚያም የሚያደርገውን ሊያሳያት ሐሳብ ያቀርባል። ወደ አንድ አሮጌ ግን የሚሰራ የባቡር ጣቢያ ይሄዳሉ። ካሜሮን እዚያ የመንገድ ፎቶግራፍ ያነሳል። ፓዴት እንዲህ አይነት ቦታ አይታ አታውቅም፣ ነገር ግን ተማርካለች። በኋላ ቡና እየጠጡ ሳለ ፓዴት ከአያቱ ጋር ለምን እንደሚኖር ትጠይቀዋለች። እሱም አባቱ እናታቸው በመኪና አደጋ ከሞተች በኋላ ስዊድን ውስጥ መኖር እንደመረጠ ይነግራታል። የሚጠቀምበት ካሜራ የአባቱ እንደነበረ ይናገራል። ይህንን ስትሰማ ፓዴትም ትከፈታለች። ስለ ወላጆቿ መፋታትና እናቷ እሷን ለማስተዳደር እንደ ነርስ ምን ያህል ጠንክራ እንደምትሠራ ትናገራለች። በኋላ ወደ አልደን የልደት ግብዣ ትጋብዘዋለች። ይህም በታላቁ ጋትስቢ ጭብጥ የተዘጋጀ ነው። ካሜሮን ግብዣውን ተቀብሎ ጥቂት ጓደኞቹን ይዞ መምጣት ይችል እንደሆነ ይጠይቃል። ፓዴትም ትስማማለች። በሚቀጥለው ትዕይንት ፓዴት፣ ካሜሮን፣ ኒሻና ብሪን ለፓርቲው ልብስ ለመገበያየት ይሄዳሉ። ከዚያም ፓዴት ለካሜሮን ሜክ ኦቨር ትሰራለች እና መልኩን በከፍተኛ ሁኔታ ትቀይረዋለች። ፀጉሩን ትቆርጣለችና ልብስ ታለብሰዋለች። አሁን ፓዴት እንደምትወደው በጣም ግልጽ ነው። ከዚያም ሁሉም ወደ አልደን ፓርቲ ይሄዳሉ። እዚያ ሁሉም ሰው በካሜሮን አዲስ መልክ ይደነግጣል። ጆርዳንም በፓርቲው ላይ ይገኛልና በሴት ጓደኛው እንደተተወ ይታወቀዋል። ፓዴትን ሲያገኝ ሊታረቅ ይፈልጋል፣ ነገር ግን እሷ አልተቀበለችውም። ጆርዳን ከዚያም ወደ ብሪን ትኩረቱን ያደርጋል እና ሊቀርባት ይሞክራል። እሷም ትወደዋለች፣ ነገር ግን ሊያስገድዳት ሲሞክር ትታ ትሄዳለች። በሰዎች መካከል ወንድሟን ታገኘዋለች። ከዚያም የሆነውን ነገር ትነግረዋለች። ካሜሮን ተናዶ ጆርዳንን ስለ ጉዳዩ ይጠይቀዋል። ከዚያ በኋላ ሁለቱ ይጣላሉና ካሜሮን በሁሉም ሰው ፊት ጆርዳንን ያዋርደዋል። ጆርዳን ከዚያም በካሜሮን ላይ በቀል እርምጃ ለመውሰድ ይፈልጋል። ውድ የሆነውን ካሜራውን ወደ ዋና ገንዳ ውስጥ ይወረውርበታል። ካሜሮን ከተከተለ በኋላ ካሜራውን ይዞ ከፓርቲው ይወጣል።
ፓዴት እየሮጠች ተከትላው ትሄዳለች። ለጆርዳን ባህሪ ይቅርታ ትጠይቀዋለች። ካሜሮን ከዚያ ፓዴት በድንገት ለምን እንደዚህ እንደተጨነቀችለት ይጠይቃታል። እሷም መልስ ታጣለች። በዚያች ሌሊት ፓዴት ክፍል ውስጥ ተቀምጣ ሜካፕዋን እያጠፋች ነው። ከዚያም ቀጥታ ስርጭት ትጀምራለች። ሁል ጊዜ ስለ መልክ እንደምታተኩር ትናገራለች። ነገር ግን በዙሪያ ያሉትን ሰዎች ማየት የበለጠ አስፈላጊ መሆኑን ትናገራለች። ያኔ ከጄሲካ በደረሳት የጽሑፍ መልእክት ንግግሯ ይቋረጣል። ከአልደን ፓርቲ ቫይራል የሆኑ ቪዲዮዎችን እንዳየችና ብዙም ሳይቆይ ስለ ስፖንሰርሺፕ ለመነጋገር እንደምትደውልላት ትነግራታለች። በማግስቱ በትምህርት ቤት ካሜሮን ከጆርዳን ጋር በተጣላበት ቫይራል ቪዲዮ ምክንያት ትኩረት ያገኛል። ካሜሮን መጀመሪያ ላይ ይህ ለፕሮም ንጉሥ ውድድር ተወዳዳሪ እንዳደረገው በማወቁ ደስ አላለውም። ነገር ግን ጆርዳንን ሊያስከፋው እንደሚችል ሲረዳ ይደሰታል። በኋላ በትምህርት ቤት ፓዴት በድንገት ጆርዳንንና አልደንን ታገኛቸዋለች። አሁን ጥንዶች ሆነዋል። አልደን ከተለያየችበት ጊዜ ጀምሮ እሷን እያቋሸሸች እንደነበረ ትገነዘባለች። አልደን እሷና ኩዊን ፓዴት ድሃ እንደሆነች እንደሚያውቁ ትገልጻለች። ነገር ግን እንዳያሳዝኗት ዝም እንዳሉ ትናገራለች። በኋላ ፓዴትና ኩዊን ሲነጋገሩ ካሜሮን ደርሶ ለትናንትና ምሽት ባህሪው ይቅርታ ይጠይቃል። ከትምህርት ቤት በኋላ ወደ ጨለማ ክፍል ወሰዳት። ፎቶግራፎቹን የሚያስቀምጥበት ቦታ አሳያትና ሁለቱ ይሳሳማሉ። በኋላ ፓዴት ካሜሮንን እንደሳመች ከሰማች በኋላ ብሪን ወደ ፕሮም እንዲጠይቃት ትመክረዋለች። ካሜሮንም ይስማማና ፓዴትን ወደ ፕሮም ለመጋበዝ ታላቅ ምልክት ያደርጋል። ነገር ግን ያኔ አልደን ብቅ ብላ የፓዴትን ውርርድ ትገልጻለች። አንድ ያልተሳካለትን ሰው ወስዳ ወደ ፕሮም ንጉሥ የመቀየር። ይህንን ሲሰማ ካሜሮን በጣም ይበሳጫል። እሷ ለውርርድ ብቻ እየተጠቀመችበት እንደሆነ ያምናል። ፓዴት ለማስረዳት ትሞክራለች፣ ነገር ግን ካሜሮን በጣም ስለተናደደ ጥሏት ይሮጣል። ከቀናት በኋላ በፕሮም ምሽት ፓዴት ከእናቷ ጋር ልብ የሚነካው ውይይት ታደርጋለች። ከዚያም ብቻዋን ወደ ዝግጅቱ ትሄዳለች። ከብሪንም ጋር ታወራለች። ምንም እንኳን ውጥረቱ ቢኖርም ፓዴት ለካሜሮን ያላትን ስሜት ትናገራለች። እናም እሱን ወደ ፕሮም ለመውሰድ እንድትረዳት ብሪንን ትጠይቃለች። በኋላ ብሪን ካሜሮንን ሥራ ላይ አግኝታ ከፓዴት ጋር ባሳለፈው ጊዜ ራሱን መሆን እንደቻለ ትነግረዋለች። እናታቸውን እንዳጡና ፓዴትንም እንዳያጣ ታበረታታዋለች። በፕሮም ላይ ፓዴትና ጆርዳን የፕሮም ንግሥትና ንጉሥ ተብለው ይሾማሉ። ንግግሯ ላይ ፓዴት እውነተኛ ማንነቷን ትገልጻለች። የማኅበራዊ ሚዲያ ማንነቷ ውሸት እንደሆነ ትናገራለች። እውነተኛ ቤታቸውንና እናቷን እርሶና እንደምትሠራ ታሳያለች። የማትሆነውን ሰው መስላ እንደኖረች ትናገራለች። እናም ዘውዷን ለመተው ትወስናለች። ከዚህ በኋላ አልደን አሁን እሷ የፕሮም ንግሥት እንደሆነች ታምናለች። ነገር ግን ርዕሰ መምህሩ በብዙ ድምፅ እንደተሸነፈችና ሌላ ተማሪ ሴሌስቲ እውነተኛው አዲስ የፕሮም ንግሥት እንደሆነች ይገልጻል። ከፕሮም ውጪ ፓዴት ከካሜሮን የጽሑፍ መልእክት ይደርሳታል። ንግግሯን እንደወደደ ይነግራታል። ከዚያም በፈረስ ላይ ተቀምጦ ሊያገኛት ይመጣል። ሁለቱም ይቅርታ ይጠያየቃሉ። እናም ይሳሳማሉ። ከዚያም ሁኔታው ከጥቂት ወራት በኋላ ይሸጋገራል። ፓዴት ከካሜሮን ጋር ከፖርቹጋል ቀጥታ ስርጭት ታደርጋለች። በዚያ ክረምት አብረው ዓለምን እየተጓዙ ነበር።